እና አራት ማዕዘን ጣውላ ነው። እዛ ጣውላ ላይ ምናልባት ከግራር ወይም ከቀረሮ እንጨት ነው የሚዘጋጀው። ከግራር እንጨትም ታቦትን ይስሩ። ከምን እንጨት? እስቲ የሰማችሁን ብቻ ንገሩ። ከግራር እንጨት ይሰማል እዛኛው ቤት። ከግራር እንጨት ቀረሮ ጣውላ ምናምን ስትል የነበርከው ሰውዬ ማለት ነው። ከግራር እንጨት ነው የሚለው እኮ። ክንፍ ያለው ነገር በፍልፍል ይሰራል ማለት ነው። መርካቶ አካባቢ የሚሰሩ አሉ፣ በየገዳማቱ የሚሰሩ ባለሙያዎች አሉ። ኦሪት ዘጸአት ምዕራፍ 37 ቁጥር 1 ላይ ስንመለከት ባስልኤልም ከግራር እንጨት ታቦቱን ሰራ ይላል። ባስልኤልም ሰው ነው። አሁን ታቦቱን ከግራር እንጨት የሚሰሩትም ሰዎች ናቸው። የኢየሱስ ክርስቶስ ልደት ከሆነ የኢየሱስ ክርስቶስ ልደት ነው። ክሪስማስ የሚለው ቃል አሁን እኔ ሜሪ የሚለው ፖስተሩ ላይ አልተጠቀምኩም። ብዙ አይመችም። ሜሪ ብሎ የሚጀምረው ነገር አይመችም። ለጌታ እናት ለኢየሱስ ክርስቶስ እናት ለድንግል ማርያም ለወላዲተ አምላክ ያለህን ጥላቻ ጭፍን ጥላቻ ለመግለጽ ሜሪ ክሪስማስ የሚለውን MERRY ክሪስማስ የሚለውን MARY ከሚለው የእንግሊዘኛ ቃል ጋር አንድ አድርገህ ሜሪ የሚለው ማርያም መስሎ ስትቃወም በጣም ይሄ ቃል ደስ እንደማይል ስትናገር ታቦታቱ በቅዱሳን ስም መሰየማቸው ታቦቱ የቅዱሳኑ ነው ማለት አይደለም። ታቦቱ የእግዚአብሔር ነው። ባለማወቅ ባለማስተዋል የዚህ ዓለም ገዢ ጥንተ ጠላት ዲያብሎስ የቀደመው እባብ ታላቁ ዘንዶ አፍን እያስከፈተ ወንጌል የሚመስል ወንጀል ያስረጫል። ታቦቱ ጣዖት ከሆነ የመጀመሪያው ጣዖት ሰጪ እግዚአብሔር ነው ማለት ነው። እኔ ስሸከም የኖርኩትን ቅባት እየቀባው ምናምን ነገር ብላ አፌስክ። የምንቀባውም የምናከብረውም ከግራር እንጨት የተሰራውም ሁሉም የእግዚአብሔር ቃል እንዲህ ስለሚል ነው። ከእግዚአብሔር ቃል ውጭ ወጥታ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አታውቅ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። እንደ እግዚአብሔር ፍቃድ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን በቅድስት ሀገር ኢየሩሳሌም ለማክበር የፍቅር ጉዞ ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በመሆን ምዝገባ ጀምረናል። እግዚአብሔር ፍቃዱ ይሁንና እርሶም ለመመዝገብ በስልክ ቁጥር 2404216742 ወይም 937-369-6886 ይደውሉልን። ከጃንዋሪ 2 እስከ 11። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች እንደምን ሰነበታችሁ? እግዚአብሔር አምላካችን የኃጢአታችንን ብዛት የሰውነታችንን ክፋት ሳይመለከት በቸርነቱና በምሕረቱ ብዛት በእድሜያችን ላይ እችን ቀን ጨምሮ እድሜ ለንስሐ ሰጥቶ ዳግም በዚህ ሚዲያ ላይ ስላገናኘን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ዛሬ ድምፄ ትንሽ በጉንፋን ምክንያት ተዘግቷል። ነገር ግን በቻልኩት አቅም ወቅታዊ ጉዳይ አሁንም እጅግ የተከበሩ የዓለም ሎሬት ክቡር ፓስተር ዮናታን እና እጅግ የተከበሩ የዓለም ሎሬት ሐሜተኛ ፓስተር ትዝታው ዛሬም በቤተክርስቲያናችን ላይ አፋቸውን አላቀዋል። መጽሐፍ ቅዱሳዊ መልስ እንደተለመደው ቤተክርስቲያናችንን ወክዬ እሰጣለሁ። እንግዲህ ሰሞንኛው የፓስተር ዮናታንና ፓስተር ትዝታው ሐሜት ሻሽ አላሰሩም፣ ቡና አላቀረቡም፣ ዕጣን አላጠጡም እንጂ በጣም በሚያሳፍር ሁኔታ ቤተክርስቲያናቸው ላይ አፋቸውን ሲያላቅቁ ሰምተናቸዋል። ሁለቱንም ማለት ነው። በተለይ ፓስተር ዮናታን እንደ ጠያቂ ሆኖ ፓስተር ትዝታው ደግሞ እንደ ተጠያቂ ሆኖ በኢንተርቪው መልክ የሰሩት ቪዲዮ ቲክቶክ ላይም ዩቲዩብ ላይም ቫይራል ሆኖ ብዙ ሰው እያየው ነው። ስለዚህ ቤተክርስቲያናችን ሁሌ እንደምንለው መጽሐፍ ቅዱሳዊ መልስ አላት። ከዛ በፊት ግን እኔ ከመናገሬ በፊት
እስቲ ሁለቱ ያደርጉት የነበረውን ኢንተርቪው ተመልክተን እንመለሳለን። እና 4 ማዕዘን ጣውላ ነው። እዛ ጣውላ ላይ ምናልባት ከግራር ወይም ከቀረሮ እንጨት ነው የሚዘጋጀው እና እሱ ላይ ቅርጽ ይቀረጻል። የሚቀረጸው ቅርጽ ለምሳሌ የመልአክ ከሆነ ታቦቱ ክንፍ ያለው ነገር በፍልፍል ይሰራል ማለት ነው። መርካቶ አካባቢ የሚሰሩ አሉ፣ በየገዳማቱ የሚሰሩ ባለሙያዎች አሉ። አብዛኞቹ ከቅስና ከድቁና ማዕረግ የተሻሩና ውስጡን የሚያውቁ ሚስጥር አያወጡም ብለው የሚጠበቁ ሰዎች ናቸው እንዲሰሩ የሚፈቀድላቸው። እና ታቦቱ የሚካኤል ከሆነ ያው የመልአክ ስዕል የሆነ የሚመስል ነገር ይሰራሉ ማለት ነው። ከዛ ከስሩ ዝንቱ ታቦት ዘቅዱስ ሚካኤል ውእቱ አይተዋል። አንተ በትክክል ገልጠህ እኔ ብዙ ነው ያየሁት ማለት አንድ ብቻ አይደለም። እዚህም እያለሁኝ በቅስና አገለግል ነበር። በየገጠሩ ስንሄድ አያለሁኝ። ቄስ ከሆንክ ትገልጥና የበደንብ ጨርቅ ይሄ የሚለብሰው ጨርቅ ይነሳና በተለይ ጳጳስና ኤጲስቆጶስ የሌለበት አካባቢ ይቀባል ዘይት፣ ቄሱ ራሱ ይቀባዋል። ከዛ በኋላ ይሄ የሚሰዋ መስዋዕት የሚሉትን ህብስቱንና ወይኑን እሱ ላይ ነው የምናስቀምጥ የነበረውና በቃ የሚጻፈው ይሄ ነው። የሚካኤል ከሆነ የሚካኤል ታቦት ተብሎ በግዕዝ ዝንቱ ታቦት ዘቅዱስ ሚካኤል። መልካም እንግዲህ እንዳያችሁት ነው ቤተክርስቲያናችንን ሁለቱም በጣም በብዙ መልኩ ሲነቅፉ፣ ታቦቱን ጣዖት ሲሉ፣ ታቦቱን 4 ማዕዘን ጣውላ ይላል። ከኦርቶዶክስ ቤተክርስቲያን የወጣሁት በራእይ ምክንያት ነው። ራእይ አይቼ ነው እግዚአብሔር ራእይ ገልጦልኝ እንጂ ቤተክርስቲያኒቱ በድላኝ ወይም ተበድያ አይደለም ይላል። ስለ ታቦቱ የሚናገሩ አንዳንድ ፓስተሮችንም ብሎ ይዘልፋል። ከነሱ ልቀን የሚሸከመው ነው ስለ ታቦቱ ማቀው ይላል። እስቲ አጠቃላይ አጠር አድርገን መጽሐፍ ቅዱሳዊ መልስ እንሰጣለን። በመጀመሪያ ደረጃ ግን ታቦት የሰጠው ማን ነው የሚለውን እናያለን። ይሄ ለሁላችንም ግልጽ ነው። ታቦቱን ከግራር እንጨት ወይም ጣውላ ነው ብሎ ለማቃለል የሞከረበት አካሄድ ብዙዎቻችንን አሳዝኖናል። አንድ የእግዚአብሔርን ቃል አውቃለሁ ከሚል ፓስተር ይሄ ንግግር አይጠበቅም። እኛ እኮ ታቦቱ ከእንቁጳዚዮን ወይ ደግሞ በጣም ከከበረ ድንጋይ የተሰራ ነው አላል። መጽሐፉም አይልም። መጽሐፉ ራሱ እኮ የሚለው ከግራር እንጨት ስሩ ነው የሚለው እኮ። እስቲ አምላካችን እግዚአብሔር በመጀመሪያ ደረጃ ለሊቀ ነቢያት ለሙሴ ካዘዘው ትእዛዝ ታቦቱ ከምን እንደሚሰራ እንግዲህ እያነበብን እየተመለከተን እንመጣለን። ኦሪት ዘጸአት ምዕራፍ 25 ቁጥር 10 ላይ እግዚአብሔር ለመጀመሪያ ጊዜ ታቦት ይስሩ ብሎ ያዘዘበት የመጽሐፍ ቅዱስ ክፍል ኦሪት ዘጸአት ምዕራፍ 25 ቁጥር 10 ነው። አነበዋለሁ። ከግራር እንጨትም ታቦትን ይስሩ። ከምን እንጨት? እስቲ የሰማችሁን ብቻ ንገሩኝ። ከግራር እንጨት ይሰማል እዛኛው ቤት። ከግራር እንጨት ቀረሮ፣ ጣውላ ምናምን ስትል የነበርከው ሰውዬ ማለት ነው። ከግራር እንጨት ነው የሚለው እኮ መጽሐፉ። ልክ እንደሚለው እግዚአብሔር እንደሚለው ነው ቅድስት ቤተክርስቲያናችን የምትኖረው። ከግራር እንጨትም ታቦትን ይስሩ ካለ በኋላ ርዝመቱን፣ ወርዱን፣ ቁመቱን በውስጥና በውጭ በወርቅ እንዲለበጥ ዝርዝሩን ያዛል። ይህን ታቦቱን ይስሩ የሚለውን የእግዚአብሔርን ቃል ሊቀ ነቢያት ሙሴ ከያዘ በኋላ ታቦተ እግዚአብሔር ለመጀመሪያ ጊዜ የሰራው ባስልኤል የሚባል ጥበበኛ ሰው ነው። ምናልባት አንዳንድ የተናገርካቸው ነገሮች አሉ ቪዲዮ ላይ ቀደም ስመለከት። መርካቶ ነው የሚጠረበው ወይ ደግሞ አንዳንድ ገዳማት ከቤተ ክርስቲያናችን በተለያየ ምክንያት የተወገዱ አገልጋዮች ናቸው ታቦቱን የሚጠርቡት የሚሰሩት ምናምን ስትል አፈን ስትከፍት አይቻልም። መቼም ከሰማይ መልአክ ወርዶ አይሰራም። ከሰማይ መልአክ ወርዶ ታቦቱን ሰራ የሚል የመጽሐፍ ቃል የለም። ኦሪት ዘጸአት ምዕራፍ 37 ቁጥር 1 ላይ ስንመለከት
ባስልኤልም ከግራር እንጨት ታቦቱን ሰራ ይላል። ባስልኤልም ሰው ነው። አሁን ታቦቱን ከግራር እንጨት የሚሰሩትም ሰዎች ናቸው። ይህም ብቻ አይደለም፣ ታቦቱን ዘይት እየቀባው ምናምን ነገር ብለሃል። አንተ ዘይት ያልከውን የእግዚአብሔር ቃል ቅዱስ የሚል ቃል ይጨምርበትና ቅዱስ ዘይት ይለዋል ወይም ሜሮን ይለዋል። ላንብብልህ ለመሰለ መጻሕፍትንና የእግዚአብሔርን ኃይል ስለማታውቅ ሁልጊዜ ትስታለህ፣ ደግሞም ታሳስታለህ። እኔ የሚያሳዝኑን ትንቢት የሚፈጸምባቸው ምሳሌ የሚደርስባቸው ሰዎች እየሆኑ ያሉ በመጨረሻው ዘመን የእናንተን የሐሰት ትምህርት እየሰሙ ከቅድስት ቤተክርስቲያን ጉረኖ የሚወጡ አንዳንድ የዋህና ምስኪን ምዕመናን ያሳዝኑኛል። እኛ ግን በጸናውና በተደላደለው እግዚአብሔር ቃል መሰረት ላይ ስር ሰደን ስላደግንና ስለታነጽን ወጀቢው እንደው ቢያይልብን ነፋሳት ቢነፍሱ ማዕበል ቢነሳብን አንነዋወጽም። የእግዚአብሔርን ቃል ጠንቅቀው እየፈተፈቱ ከሚያበሉ አባቶች እግር ስር ቁጭ ብለን ስለተማርን ማለት ነው። ፈጽሞ የተማረ ደግሞ እንደ መምህሩ ይሆናል። መምህር ከመሆናችን በፊት ተምረን ነው። በጣም ነው የምታሳዝነው። እስቲ ዘጸአት 30 ላይ ምን ይላል? እየቀባውት ዘይት ምናምን ላንብብልህ። ኦሪት ዘጸአት ከምዕራፍ 30 እስከ 33 ምዕመናን እናንተ አንብቡት። ዘጸአት 30 ቁጥር 22 ጀምሮ አንድ ቃል አነብላችኋለሁ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው ይልና አሁን ስለ ቅዱሱ ቅባት ነው፣ ስለ ቅዱሱ ዘይት። ቁጥር 25 ላይ ኦሪት ዘጸአት ምዕራፍ 30 ቁጥር 25 ላይ በቀማሚም ብልሃት እንደተሰራ ቅመም የተቀደሰ የቅባት ዘይት ታደርገዋለህ። የተቀደሰ የቅባት ዘይት ይሆናል። የመገናኛውን ድንኳን የምስክሩን ታቦት የቃል ኪዳኑን ታቦት ማለት ነው። ገበታውንም ዕቃውንም መሰዊያውንም ለሚቃጠል መስዋዕት የሚሆነውን መሰዊያ መታጠቢያ ሳህኑን መቀመጫውን ትቀባበታለህ ይላል። ቃሉ ነው የሚለው እኮ የእግዚአብሔር ቃል ስለሚል እኛም የእግዚአብሔርን ቃል መሰረት አድርገን በተቀደሰው የቅባት ዘይት አባቶቻችን ይቀባሉ። ከዛስ ቅድስተ ቅዱሳን ይሆናሉ ካለ በኋላ የሚነካቸውም ሁሉ ቅዱስ ይሆናል ይላል። በክህነትም ያገለግሉኝ ዘንድ አሮንንና ልጆቹን ቀድሳቸውም ይላል። በተቀደሰው ቅባት ዘይት መቀባትህን ልክ የባለጸጎች ወይም የሀብታሞች ቤት ወለል መሬታቸው ፐርኬ የሆነ ከሆነ ያን ፐርኬ እንጨት ሊያለሰልስ የሚችል ዘይት እንደሚቀባ ወይም ቫርኒሽ እንደሚቀባ አይነት ፌዝ እያፌስክ እኔ ስሸከም የኖርኩትን ቅባት እየቀባው ምናምን ነገር ብላ ፌስክ። የምንቀባውም የምናከብረውም ከግራር እንጨት የተሰራውም ሁሉ የእግዚአብሔር ቃል እንዲህ ስለሚል ነው። ከእግዚአብሔር ቃል ውጭ ወጥታ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አታውቅም። ሁልጊዜ እንደምለው ኦርቶዶክስ መልስ አላት። ይህም ብቻ አይደለም። ታቦታቱ ምዕመናን የሚሰግዱት ለጣውላ ነው ለጣዖት ነው ብለህ አፈን ሞልተህ ተናግረሃል። እግዚአብሔር ልብህን ያብራው፣ የቃሉን ደጅ ይክፈትልህ። እኛ ግን የምንሰግደው አንተ እንዳልከው አይደለም። በታቦቱ ላይ በሁሉም ታቦት ላይ አልፋና ኦሜጋ የሚለው ስም ነው ያለው። በሁሉም ታቦት ላይ የተጻፈው ጉልበት ሁሉ ለኢየሱስ ስም ይስገድ የሚል ነው ያለው። ምናልባት ለምዕመናን ግልጽ ለማድረግ በደንብ አድርጋችሁ ስሙኝ። በስሙ ለእግዚአብሔር ታቦቱ ለእገሌ ተብሎ ይጻፋል ከስር። ታቦቱ ለምሳሌ ለቅዱስ ገብርኤል፣ ለቅዱስ ዑራኤል፣ ለቅድስት ድንግል ማርያም፣ ለጻድቃን፣ ለሰማዕታት፣ ለቅዱስ ጊዮርጊስ ሊሰየም ይችላል።
ታቦታቱ በቅዱሳን ስም መሰየማቸው ታቦቱ የቅዱሳኑ ነው ማለት አይደለም። ታቦቱ የእግዚአብሔር ነው። መታሰቢያነቱ ግን የተሰጠው ለቅዱሳን ነው እንጂ የእግዚአብሔር ታቦት ነው። ታቦት በሙሉ ቅድም ተናግረሃል። ብፁዕ አቡነ አብርሃም ናቸው ያሉት። የቅዱሳን ታቦት የለም፣ የእመቤታችን ታቦት የለም። ታቦት የእግዚአብሔር ነው። መታሰቢያነቱ ግን ለቅዱሳን ይሰጣል። ከዛ ታቦተ ሚካኤል ይባላል መታሰቢያነቱ። ለምሳሌ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ላይ እንዲህ የሚል ቃል አለ። ኢሳይያስ 56 ቁጥር 5 ይህን ቃል ምናልባት ሲጠይቅ ለነበረውም ለሐሜተኛው ፓስተር ዮናታን እንደው ብትነግርልኝ ደስ ይለኛል፣ ምናልባት ካላየው ማለት ነው። ኢሳይያስ 56 ቁጥር 5 ጃንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል፣ ሰንበቴን ስለሚጠብቁ ደስ የሚያሰኘኝን ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል፣ በቤቴና በቅጥሬ ውስጥ፣ ቤቱ የእግዚአብሔር ነው፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ ይላል። በቤቱና በቅጥሩ ውስጥ። ቤቱ የማን ነው? የእግዚአብሔር። ታቦቱ የማን ነው? የእግዚአብሔር። መታሰቢያነቱ ግን ለድንግል ማርያም ይሰጣል፣ ለቅዱስ ሚካኤል፣ ለቅዱስ ጊዮርጊስ፣ ለጻድቃን፣ ለሰማዕታት ይሰጣል። እኛ አይደለም ይሄን ያልነው፣ ወይ ፓርላማ ምናምን ተሰብስበን አይደለም፣ ወይ በየወረዳ በየክፍለ ከተማ ተሰብስበን እስቲ ለቅዱሳን፣ ለጻድቃን፣ ለሰማዕታት መታሰቢያ ታቦት ጽላት ይቀረጽላችሁ የምትሉ እጃችሁን አውጡ አውርዱ ተብሎ በእጅ ብልጫ አይደለም የተወሰነው። የእግዚአብሔር ቃል ነው የሚለው። ቃሉ የማይታጠፍ ነው። ቃሉ የታመነ ነው። ቃሉ ዘላለማዊ ነው። ቤተክርስቲያን ከእግዚአብሔር ቃል ውጭ ወጥታ የምታከናውነው ስርዓተ እምነትም መሰረተ እምነትም የላትም። አከተመ። መታሰቢያነቱን ለቅዱሳን ትሰጣለች። ይህም ብቻ አይደለም፣ ስንሰግድ ለስሙ ነው የምንሰግደው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 10 ላይ ጉልበት ሁሉ ለኢየሱስ ስም ይንበረከኩ ዘንድ ይላል። አንብልሃለሁ። ፊልጵስዩስ ምዕራፍ 2 ቁጥር 10 በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም በላይ የሆነ ስም ሰጠው። ይህም በሰማይና በምድርም ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ይላል። በማን ስም? በኢየሱስ ስም። ጉልበት ሁሉ ለኢየሱስ ስም ይስገድ የሚለውን በታቦቱ ላይ የተጻፈውን ስለምናውቅ እንሰግዳለን። አንድ ነገር ትዝ አለኝ። አንድ መምህር ሲያስተምረን ቢያንስ ከ15 ከ20 ዓመት በላይ ሆኗል። አንድ ዕብራዊ የቴዎሎጂ መምህር ሲያስተምራቸው በዕብራይስጥ ቋንቋ ዋይት ቦርዱ ላይ ያህዌ የሚለውን ስም ጻፍልን አሉት። አልጽፍም አለ። ለምን ችግር አለው ብጽፍልን ሲሉት፣ እኔ ያህዌ የሚለውን ስም እዚህ ዋይት ቦርድ ላይ ብጽፍ ዋይት ቦርዱ ቅዱስ ይሆናል አላቸው። የአይሁድ ምን ያህል አይሁድ ለስሙ ክብር እንዳላቸው፣ አይሁድ እንኳን በአዲስ ኪዳን የኢየሱስ ክርስቶስን መገለጥ የማያምኑት አይሁድ እንኳን እስካሁን በብሉይ ኪዳን ሕግ ያሉት አይሁድ እንኳን ለእግዚአብሔር ስም ያላቸው ክብር አይደለም። እኛ ደግሞ ለስሙ ያለን ክብር ከአይሁድም ይበልጣል። የእግዚአብሔር ስም አይደለም። አንድ ወቅት የጓድ ሊቀመንበር መንግስቱ ኃይለማርያም ስም ክብር ነበረው። ትዝ ይልሃል? ሰርቶ አደር ጋዜጣ ቤታችሁ ግድግዳ ላይ አይለጠፍም ነበር። የጓድ ሊቀመንበር መንግስቱ ኃይለማርያም ስም ስላለበት፣ ፎቶግራፉ ስላለበት ማለት ያስቀጣ ነበር በሕግ። ቤተ ክርስቲያን ለስሙ ያላትን ክብር ለመግለጥ ለስሙ ጉልበት ሁሉ እየተንበረከከ በታቦቱ ፊት ይሰግዳል። ምንድነው የሚለው? ኦሪት ዘጸአት ምዕራፍ 20 ላይ የአምላክህ የእግዚአብሔርን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውም ይላል። የእግዚአብሔር ስም ክብር አለው። በከንቱ ማንጠራውም የእግዚአብሔር ስም ለተጻፈበትም ታቦት እንሰግዳለን። እንደውም እኛ እኮ ምናልባት እየሰገድ ነው ለጥቂት ደቂቃ ወይም ለጥቂት ሰከንዶች ነው። መጽሐፉ ላይ እኮ ከጠዋት እስከ ማታ ሰገዱ ይላል እኮ ኢያሱና ካህናቱ በታቦቱ ፊት። ሲላምብል መጽሐፈ ኢያሱ ወለነዌ ምዕራፍ 7 ቁጥር 6 ላይ
ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ ይላል። እስከ ማታ ድረስ በግንባራቸው ተደፉ። በምን ፊት? በእግዚአብሔር ታቦት ፊት በግንባራቸው ተደፉ። ይኸውልህ ወንድሜ፣ እቺ ቤተክርስቲያን መጽሐፍ ቅዱሳዊት ናት። አመንክም አላመንክም ከመጽሐፍ ቅዱስ ውጭ የወጣ ስርዓተ እምነትም መሰረተ እምነትም የላትም። እደግምልሃለሁ፣ ታውቀዋለህ። አሁን ይሄን ሁሉ ነገር ስናገር ይሄን ሁሉ ነገር እያነበነብኩ በማስረጃና በመረጃ ስነግር እርግጠኛ ነኝ አይምሮ እንደማይቀበለኝ አውቀዋለሁ። ወይ ደግሞ ታፌዛለህ ስለምንተዋወቅ፣ አይ ይሄ በብሉይ ኪዳን ነው፣ በብሉይ ኪዳን ስለሆነ ያን ያህል አልደመምም አልገረምም ልትል ትችል ይሆናል። በአዲስ ኪዳንም ታቦቱ አልተሻረም። እንደውም ቅዱስ ዮሐንስ በራእዩ የእግዚአብሔር መቅደስ ተከፍቶ የኪዳኑም ታቦት በመቅደስ ውስጥ እንደታየ ቅዱስ ወንጌል ላይ ጽፎልን እናነባለን። የዮሐንስ ራእይ እውነተኛ ራእይ ነው። ያንተ ራእይ ግን ቅዠት ሲሆን ራእይ ቸሩ መድኃኔዓለም የሚወቀው። ከኦርቶዶክስ የወጣሁት ጌታ ኢየሱስ ራእይ አሳይቶኝ ነው ብለህ ተቦትርፈሃል። የእግዚአብሔር ቃል ግን እንዲህ ይላል። የዮሐንስ ራእይ ምዕራፍ 11 ቁጥር 19 በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ። እንግዲህ አንተ እንዳልከው ታቦቱ ጣዖት ከሆነ፣ አንተ እንዳቃለልከው ጣውላ ነው እንዳልከው፣ ከዚህ በፊትም በሰራሃቸው ቪዲዮ ላይ መክተፊያ ነው እንዳልከው ከሆነ እንዴት የሰማይና የምድር አምላክ እግዚአብሔር በሰማይ መቅደስ ታቦቱን በመቅደስ ውስጥ ለዮሐንስ በራእይ እንዲታየው እንዴት አደረገ? እስቲ መልስልኝ። የሚያምን ከማያምን ጋር ክፍል የለውም። ክርስቶስ ከቤሎር ጋር መስማማት የለውም። የእግዚአብሔር ታቦት በጣዖት ቤት ውስጥ ደግሞ ወስዶ የሚያስቀምጠው የሚያኖረው ማንም የለም። የእግዚአብሔር ታቦት ከሰይጣን ጣዖት ጋር ልዩነት አለው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ጀምሮ መመልከት ይቻላል። ባለማወቅ ባለማስተዋል የዚህ ዓለም ገዢ ጥንተ ጠላት ዲያብሎስ የቀደመው እባብ ታላቁ ዘንዶ አፍን እያስከፈተ ወንጌል የሚመስል ወንጀል ያስረጫል። እኛ ግን የተሰቀለውን ኢየሱስን እንሰብካለን። ቤተክርስቲያን መልስ አላት፣ ሁልጊዜ መልስ አላት። ታቦቱ ጣዖት ከሆነ የመጀመሪያው ጣዖት ሰጪ እግዚአብሔር ነው ማለት ነው። እግዚአብሔር ልብ ይስጥህ። በዚህ ወቅታዊ ጉዳይ ላይ ዛሬ በጣም በጥቂቱ ይሄንን መልእክት አስተላለፍኩ እንጂ በጣም በሰፊው እያንዳንዱ የተናገራቸውን ቤተክርስቲያናችን ላይ አፉን የከፈተውን የፓስተር ዮናታንን ጥያቄዎች በሙሉ መጽሐፍ ቅዱሳዊ ማስረጃና መረጃ እያቀረብን መልስ እንሰጣለን። ይሄ ፕሮግራም ክፍል 2 እና ክፍል 3 ይኖራል ብዬ ተስፋ አደርጋለሁ። ለማንኛውም በዚህ ርዕስ በቀጣይ ቀናቶች ውስጥ መልስ እሰጣለሁ። ትንሽ ከበድ ያለ ጉንፋን ስለያዘኝ ለዛሬው አንድ ቃል ብቻ በመናገር ማንነትን በመግለጽ የዛሬውን መርሃ ግብር ጠቀልላለሁ። ለታቦቱ አይደለም፣ ለጌታ እናት ለኢየሱስ ክርስቶስ እናት ለድንግል ማርያም ለወላዲተ አምላክ ያለህን ጥላቻ፣ ጭፍን ጥላቻ ለመግለጽ ሜሪ ክሪስማስ የሚለውን MERRY ክሪስማስ የሚለውን MARY ከሚለው የእንግሊዘኛ ቃል ጋር አንድ አድርገህ ሜሪ የሚለው ማርያም መስሎ
ስትቃወም በጣም ይሄ ቃል ደስ እንደማይል ስትናገር የነበረውን ቪዲዮውን በማሳየት የዛሬው መርሃ ግብር ተቀልላለሁ። እግዚአብሔር ልብ ይስጥህ። ቤተክርስቲያናችንን እግዚአብሔር ይጠብቅልን። እግዚአብሔር አምላካችን የሰማነውን በልቦናችን ሰሌዳ ያትምልን። ወስብሐት ለእግዚአብሔር። የኢየሱስ ክርስቶስ ልደት ከሆነ የኢየሱስ ክርስቶስ ልደት ነው። ክሪስማስ የሚለው ቃል አሁን እኔ ሜሪ የሚለውን ፖስተሩ ላይ አልተጠቀምኩም። ብዙ አይመቸኝም። ሜሪ ብሎ የሚጀምረው ነገር አይመቸኝም። ሌላ ነገር ያለው ነው የሚመስለው ክሪስማስ የሚባለው። ሜሪ ምንም የሚጠቅመው ነገር የለም፣ ክሪስማስ ብቻ። እንደ እግዚአብሔር ፍቃድ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን በቅድስት ሀገር ኢየሩሳሌም ለማክበር የፍቅር ጉዞ ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በመሆን ምዝገባ ጀምረናል። እግዚአብሔር ፍቃዱ ይሁንና እርሶም ለመመዝገብ በስልክ ቁጥር 2404216742 ወይም 937-369-6886 ይደውሉልን። ከጃንዋሪ 2 እስከ 11 እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት